አንተ ራስህ የተናገርከው ፋኖ ስለ ጀግንነቱ ተናግራል፣ በአደባባይ ስለ ማንነቱ ተናግራል። ያ የተናገርክለት ፋኖ ጦሩን በትኖታል፣ ጦሩን ደምስሶታል፣ ጦሩ ፈርሷል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርግ። ሰብስክራይብ አድርግ፣ ሼር አድርግ። እስቲ እናንተ ይሄ ምንድነው ቲክቶክ ላይ እናንተ የምትመለከቱኝ የምታዩ በብዛት ብዙ አላችሁ፣ በብዙ ትከታተሉኛላችሁ። ወደ ዩቲዩብ ሄዱና ሊባኖስ ሚዲያ ብላችሁ ሰብስክራይብ ካላረጋችሁ ሰብስክራይብ፣ ሼር ካላረጋችሁ ደግሞ ሼር አድርጉ። ዶሉን ምቱ። ምን አለበት በዚህ እንኳን እንትን ብንል ምን አለ? አርጉ እስቲ። ካረጋችሁ አድርግ፣ ካላደረክም ቶ ለራስህ። እኔ ግን ለህሌናዬ፣ ለሀገሬ፣ ለህዝቤ ስል የሚሆነውን እናገራለሁ። ጦሩ ተበትኖልሃል። አለምሸት ደግፊ አንድ ነገር፣ ይሄን ነገር ስሙ። ጠላቶቻችን ጽምዶ ብሎ መጥተዋል። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ አገራችሁን ተመልከት፣ አገራችሁን ነው ያለው። ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ሰማህ አይደል ወይ? ኤው ተመልከቱ። እናንተ ኢትዮጵያውያን ልብ በሉና አዳምጡ፣ ስሙት። ይሄ ሰውዬ ያለው ይሄ ምርኮኛው ጁሎ ያለውን ሰማህ አይደል? አገራችንን አላለም። አገራችሁን ሊበትኑ የመጡትን አገራችሁን ሊያፈርሱ የመጡትን መከላከያ ሰራዊቱ አከርካሪውን በጥሶታል። ጣረሞት ላይ ነው ያለ። ጣረሞት ላይ ፋኖ ጣረሞት ላይ ነው ያለ። ህዋት ጣረሞት ላይ ነው ያለ። ስለዚህ አከርካሪያቸው ተመቷል። አገራችሁን አገሬ እኮ አላለም፣ ሀገራችንን አላለም። ሀገራችሁን ሊነጥቅ ሀገራችሁን ሊወስድ የመጣው ባንዳ፣ የውስጥ ባንዳ፣ ቅጥረኛ ባንዳ መከላከያ ሰራዊታችን ምን አከርካሪውን መጥቶታል። ጣረሞት ላይ ነው ያሉ። ትናንትናስ ጀኔራል አለምሸት ደግፌ ጦሩ ተበትኗል፣ እርስ በርስ እየተዋጋ ነው፣ እረፈው ብሎ መርዶ ያቀረ። ለዚህ እኮ ነው የምላችሁ ብርሃኑ ጁሎና እናበባው ለአብይ እንደዚህ አይነት ሪፖርት አያቀርቡም። ይሄ ተሰበረ አከርካሪ ነው ጣረሞት ላይ ምናምን የሚል ነው እንጂ አንድ ነገር አይናገሩም። አንድ ነገር ዛሬ ህዋት ጽምዶ ብሎ መጣ። እንዲህ ተጣምዶ ከሌሎች ጋር በቃ እስካሁን ድረስ የሄድንበት መንገድ አላዋጣንም ማለት ህዋት አላዋጣንም እና በቃ አንድ ላይ እንሁን። ይሄንን አገዛዝ ኢትዮጵያን ሊያፈርስ የመጣውን ኢትዮጵያን ሊበታትን የመጣውን አንድ ላይ ሆነን ምን ማጥፋት አለብን። ህዋት ብሎ ተነሳ። እንዲህ አንቀጠቀጣቸዋ። አብይ እንዲህ አንቀጠቀጠው። አንተ የአህያ ታሪክ ታውቃለህ? የአህያውን ታሪክ አህያው ጅቡ ሊበላው ሲመጣ በለስ ቀናውና እዚህ ማንጅራቱን ያዘው። አህያው የጅቡን ማጅራት ያዘው። ጅቡ ሞተ። ብዙ አሰቃይት እንዲህ ብሎ ሞተ። ከሞተ በኋላ እንዴት ይልቀቀው? ጅቡን በእንትን በምናምን ቆርጦ ፈልቅቀው ነው ያላቀቁት። አብይም ዛሬ ህዋትን እንዲህ እየፈራው ነው። እንደ አህያው እንዲነክሶ ይዞታል። ህዋትን እየፈራው ነው። አብይ ያስቀመጠውን እኮ የትግራይን መሪ ማን ነው የሚባለውን እሱን እኮ ዞር በል ብሎ አባረው የቁም ስለኛ አድርጎ እኮ ነው ህዋት ራሱ ስልጣኑን የያዘው። ናስቲ ወንድ ኮንክ ና ምረጠኝ፣ ና ግጠመኝ። ህዋት ጀግናችሁ እኮ እናንተ። ህዋት እኮ ጀግና ነው። ይሄ እንደዚህ አይነት ምስቅልቅል ነገር አመጡብን እንጂ ያልሆነ ነገር አመጡብን እንጂ በጀግንነታቸው ማንም አይወዳደራቸው። ማንም
ጀግኖች ናቸው። ራሳቸውን ላሰቡበት ላለሙት ለተነሱበት ራሳቸውን መስዋዕት አድርገው የሚያቀርቡ ናቸው። ህወሓት ኢትዮጵያዊ ናቸው፣ ኢትዮጵያዊ ናቸው። ስለዚህ ዞር በላ ና ወንድ ከሆንክ አብይ ና ወንድ ከሆንክ እና ቃለ ና እስቲ ግጠመን። ይሄው አንተ ያስቀመጥ ታደሰ ወረደን ይሄው አባረነዋል፣ ሽረነዋል። እኛ ቁጭ ብለናል። አብይ ሂጄ እመታለሁ ያል እስቲ ወንድ መጨረሻ የደሞጣም ጽምዶ ብሎ መጥቷል። አከርካሪያችን ወንድ እስቲ አከርካሪ ከተመታ ሄዳ ለምንድነው ኦሊሶንጎ ባዛንጆ ነው የናይጀር ለምን ላከው? ያውን በኢትዮጵያ አየር መንገድ እኮ ነው የላከው። ና እያለ እየፎከረል አከርካሪ ይሄው እስቲ ባካችሁን እንደዚህ እስቲ ና ነገብረ ጽዮን ይሄ ነው ጥምዶ ሆኖ መጥቶልሃል። በቃ ዋጋ የለም ከዚህ በኋላ ኦባሳንጆ መጣ፣ ሌላ መጣ፣ ማን መጣ፣ ጌታቸው ረዳ አልጀዝሪ ላይ ምናምን ሄዶ ለፈለፈ ምን የሚመጣ ነገር የለም፣ አልቋል። የእግዚአብሔር ጊዜና ሰዓት ስላልደረሰ ነው እንጂ ዶክተር አብይ መንግስት ፈርሷል። ማኔ ተቀል ተጽፏል እዛ ላይ ማኔ ተቀል በሚዛን ተመዘን ቀለት ተገኘ፣ መንግስት ካንተ ተቀደለ ተብለሃል። ግን መቼና እንዴት መቼ እንደምትነሳ አናቅም። ማኔ ተቀል ተብሎ የተነገረለት እኮ ንጉስ ቆይቷል። ከተነገረ በኋላ መንግስት ተቀደለ ከተባለ እኮ ቆይቷል። ሳኦል ራሱ ትዝ አይላችሁ? ሳኦል ሳሙኤልን ሄዶ ጨርቁ ሲቀር ተቀደደ፣ መንግስት ተቀደደ ካለ በኋላ ስንት ዓመት ነው የገዛው? ስንት ዓመት ነው የቆየው? እግዚአብሔር መንግስትን ሲያነሳ መቼና እንዴት እንደሆነ አታውቀውም። ግን መንግስትህ ተቀዷል። በሚዛን ተመዘንክ፣ ቀለ ተገኘ። አብይ በቃ ይሄ ነው ትራት እንዲህ አቤት እንዲህ። አንዳንድ ጊዜ እኮ ወያኔ ህዋት ማለት ጎበዝ ጀግኖች እኮ ናቸው። አንተ ጀግኖች ልክ እንደ ፋኖ እኮ ናቸው። አንተ እንደዛ ይችን አንድ ፍሬ ሆነው ናስቲ ወንድ የአብይ እጅ የለበት አስተዳደር የሚባል ምና የለም። ና ነዳጁ ላክ፣ ባጀት ላክ፣ አይሮፕላን ላክ። እምቢ ካልክ ይሄው እሱ በዚህ በኩል እንዲህ ነው ይላል። ይሄው አይሮፕላን ይሄዳል፣ ባጀት ይለቃል። ምን ይለቅ? ወዶ ነው ወይ? ያውቃቸዋላ ምን እንደሚያደርጉት ያውቃቸዋል። ስለዚህ ውድ ኢትዮጵያውያኖች እየሰማ ነው እያየህ ነው አይደል? ለማይቀረው ነገር ተዘጋጅ። መቼ እንዴት አብይ ይነሳል፣ ብልጽግና እንዴት ይፈርሳል አናቅም። ግን ተዘጋጅ። ሹፌሮች ተዘጋጁ። ሹፌሮች አንዳንድ ነገር ሰምተናል። ሹፌሮች አንከፍልም፣ ይሄ ለፕሌት 50 ምናምን 9,000 አንከፍልም ብለዋል። አንከፍልም፣ ብትፈልጉ ውሰዱት፣ አንከፍልም። ይሄ ነው የሚያስፈልገው። በጅምላ በኃይል ያ ሁሉ ሺህ ህዝብ መጀመሪያ ትዝ ይላቸዋል። ለመንጃ ፍቃድ እንደገና ማውጣት አለባቸው፣ እንደገና ትሬኒንግ መውሰድ አለባቸው። ያ ማይሆን አዝማሚያ ሲያዩት በምን መጣ? በፕሌት መጣ። ሁሉም ሰው ፕሌት መቀየር አለበት። ስንትና ስንት ሚሊዮን መኪና አለ አዲስ አበባ ውስጥ ኢትዮጵያ ውስጥ። በዚያ ልክ የሚገባውን ገንዘብ 59,000 አስቡት። ይሄንን ካልኩሌት አረጉና መጣ። የማይሆነውን ለማይሆን ዘርበል። ይሄ ነው አንድነት ማለት፣ ይሄ ነው በህብረት መቆም ማለት፣ ይሄ ነው። ምን ሊያደርግ እስቲ ንገረኝ። ከፈልክም አልከፈልክም ምን ሊያደርግልህ? እነዚህ የኦርቶዶክስ አማኝ ተከታይ ዳቆኖች እነዚህ ምናምን አይታል አይደለ? ምን ልታረጉ? ግደሉን፣ እየሞትን ነው። ከዚህ የበለጠ ምንድን ነው? ምን ሊመጣብ ነው? ተናገርኩም አልተናገርኩም ሞታለሁ። ተናገርኩም አልተናገርኩም ሞታለሁ። ታሰርኩም አልታሰርኩም በህይወት መኖር አልችልም። ስለዚህ ታስሬም
ሞቼም ሃይማኖቴን አስከብራለሁ፣ አገር ዳር ድንበሬን አስከብራለሁ ያሉ ሃይማኖት ጥቂት አባቶች፣ ዲያቆናት፣ ምእምናን፣ አርቲስቶች እንዴት እንደተነሱና እንደታሰሩ እያየ ነው። አንተ ምንድነው ያስተኛ? ንገረኝ እስቲ ምንድነው የተኛህበት? እነ ብርሃኑ ጁላ አከርካሪው መተናል መለቃቀም ጣረሞት ላይ ነው ያለ ይላል። እዚህ ደግሞ አለምሸት ደግፌ መጣና ጦሩ ተበትኖልሃል፣ እወቀው ተበትኗል፣ እርስ በርስ እየተላለቀ ነው፣ እያየነዋል። ወደ ፋኖ ምን ያህል እየተጎረፈ እንደሆነ ምን ያህል ቁልፍ የሆኑ መሪዎች የራሱ ሳይቀር ወደ ፋኖ እየጎረፉ ነው ያለ። ሚሊሻ እርስ በርሱ እየተጠዛጠዘ ነው ያለ። እመነኝ፣ ይሄ ክረምት አያልፍም። እመነኝ፣ የእግዚአብሔር ጊዜ በዚህ ይሄን ዓመት የሚያሳልፈው አይመስለኝም። መንግስቱ ከተቀደደ ቆየ። በማጭበርበር በምን አልጀዚራ ላይ እንደዚህ ነው ቢባ የለም፣ አይሰራም። ስለዚህ ኢትዮጵያውያኖች ከሹፌሮች ጋር ተባበር፣ ከማህበራት ጋር ተባበር፣ እምቢ ከሚል ጋር ተባበር። ኦርቶዶክሳውያን ሆበልና ውጣ። ዶሉን የሚያስደውልልህ እምቢ ቢል አንተ ራስ ውጣ፣ ሆብለ ውጣ፣ እግዚኦ በልና ውጣ። እግዚአብሔር ያነሳውን ቶሎ እንዲያጠናቅቅልህ እግዚኦ በል። ህብረት ፍጠር። ህዋትን ተመልከት። በህብረታቸው እንዲህ እያንቀጠቀጡት ነው ያለ። ህዋት እያንቀጠቀጠው ነው ያለ። ኦባሳንጆ ምናምን አማላጅ በዚህ ወጥቶ በዚህ ገጥ እባክን እንደዚህ አማላጅ እኮ ነው። አናደርገውም ማለት እስቲ ወንድ ከሆነ ይምጣ። አናደርገውም። ስልጣን ይልቀቅ፣ የሽግግር መንግስት ይመስረት። ይሄ ነው ጥያቄያቸው።